በዘንድሮ የውድድር ዘመን ከ20 በላይ ክሮሶችን አድርገው በፕሪሚየር ሊጉ ላይ ግን ደግሞ አኪውሬሲያቸው መጥፎ የሆነ ወይም ዝቅተኛ የሆነባቸው ተጫዋቾች ደግሞ በተለይ በዋነኛነት የሚጠቀሰው ይሄ ተጫዋች ነው። ጄደን ሳንቾ ከማንቸስተር ዩናይትድ ወደ ቼልሲ ከሄደ ጊዜ አንስቶ በጥሩ ስሙን ካደሳነው ሰነባበትን። ለማንኛውም ግን 0.0% ያህል ነው አኪውሬሲው። ያ ማለት ምንም ያህል አኪውሬሲ ያለው ክሮስን አላስመዘገበም ማለት ነው። እሱን የሚከተለው ደግሞ 4.3% ያህል አብዱላሂ ዶኮሬ ነው። ነገር ግን ደግሞ ጄደን ሳንቾ ከ20 በላይ ክሮሶችን አድርጎ 0.0% ማለት ለቼልሲ በጣም ደካማ የውድድር ዘመን እያሳዩ ካሉ ተጫዋቾች መሃል አንዱ ነው ብለን እንድናነሳው፣ ሙሉ ለሙሉም ባይሆን ግን ደግሞ በጥቂቱም ቢሆን በዚህ በኩል አስተዋጽኦን አበርክቷል ማለት ነው አይደለ? የደካማነቱን። ለማንኛውም ግን ጄደን ሳንቾ በቼልሲ ቤት ውስጥ የተሳካለት አይመስልም። ዳግም ተመልሶ ወደ ማንቸስተር ዩናይትድ ይመጣል እና እስኪ እናንተ ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ለእኔ ግን ጄደን ሳንቾ አሁንም ቢሆን ገና ራሱን ማግኘት አልቻለም። እዛው ዶርትመንድ ቤት ውስጥ ይሻለው ይሆን አላቅም።